ላይቭ ነው ጓዳ ሁሉ እየገባ ሲያሳይ የነበረው ከዚህ ሁሉ ነገር ነፃ ለመሆን ነው። ከዛ እዛው ፊት ለፊት እኔም ሁሉ ወግ ሄጄ አገዝኳት። ሁላችንም ሄደን ወገዝናት ያችን ሴት ማለት ነው። ከዛ በፌስታል እያደረግን ወተን አድርሰን መጣ። እኛም በልተነዋል ምግቡን። እናንተ በምታስቡት ልክ ፈሳሽ ውሃ ምን አይደለም፣ አሪፍ ምግብ። እኛም ጾም የፈታነው ሁላችንም አንድ ላይ ነው። አብረን ተሰብስበን በአንድ ፌስታል አብረን በላ። ከዛ ኦኬ በቃ እሺ ይሄ ነገር በዚያ በቃ ሚዩት ህዊ ነው ሚዩት ለምን ተደረገች የሚለው ሁሉም ገስት መግባት ይፈልጋል። በጣም ብዙ ሰው ነው የሚሆነው እርዳታ ስራ ሲጀመር ማለት ነው። እኔ ከሚስቱ ጋር ምንም ጸብም ጥላቻም የለኝም። ቀጥ እሱን ነካችሁ እኮ በተዘዋዋሪ እኔንም እየነካችሁኝ ነው። ምንም በማናውቀው ታሪክ ውስጥ መልካም ስራ ብለን በጀመርነው ነገር ውስጥ እዚህ ውስጥ መግባት በጣም ነው የሚከብደው። በጣም ማለት ነው። ደውዬ ስጠይቀው አንድ ነገር ልጠይቅሽ። እኔ ግን ደውዬ ስጠይቀው ምንድን ነው ያለኝ እሱ? አይ እኔ አንድ ቀን ብቻ ነው ያበላሁትኝ፣ እሱንም ደግሞ ትቼ አሁን ላይክ እንትን ፎሎ ማደራረግ ብቻ ነው የምሰራው። አካውንቱ ምን ያደርጋል ባለው ላይ አካውንቱ ለምን ተቀመጠ ነገርኩሽ። በጣም መልካም ሰዎች አሉ፣ እኔን ሰፖርት ያደርጋሉ። እማማን እያዩ ኑሯችንን እያዩ ማለት ነው። በቃ እናሳዝን ምን ምክንያቱም ኢትዮጵያ ውስጥ ያለው ህይወት የሚያሳዝን ምንም ይሄ መደባበቃችን በቃ ማናቃቸው ሰዎች ብርን ላክ ይላሉ ከየትም ማለት ነው። ስለዚህ ያንን ደግሞ የሚያደርገው አካውንት አስቀምጥ ይሉታል። አስቀመጠ ቴሌብርና አካውንት። ይሄንን እኮ ማለት ነው እንደ መልካም ካሰብነው በክፋት ብቻ አይደለም። እንደገና ህልም አለው እሱ እናግዝህ የሚሉት ሁሌ የሚጨቀጭቁ ሰዎች አሉ፣ ቤትም ይሁን ሌላም ነገር። ያንን ነገር አካውንትን አስቀምጥ እኛ የምንችለው እናግዛሃለን የሚሉ ሰዎች ብዙ ሰዎች አሉ። ስለዚህ ያንን ለማድረግ እሱ በክፋትም አስቦት አይደለም። ሲቀጥል አንቺ እኮ የሚታይ ነገርና የማይታይ ነገር አለ። ኦሬዲ ይሄ ልጅ እርዳታ ላይ የሚሰራ ሰው አይደለም። ይሄንን የሚያስጀመረው አሜሪካ ያለ ሰው አለ። በቃ ለተማሪዎች ብስኩት ማብላት ይጀመር ተብሎ ነው የተጀመረው። ሲቀጥል የሰፈር ሰዎች ሰው እየተሰበሰበ ሲያዩ ይቁም ተባለ። ለኔ ነው የሚነገረኝ እሱ ምክንያቱም ስራው ነው እየሰራ ስለሆነ። ኦኬ በቃ ይሄ ነገር ይቁም፣ ከዚህ በኋላ አንተ ፎሎውን ስራ ስለው ትላንት ገባና በቃ ከዚህ በኋላ ይበቃል። እኔ እንግዲህ እርዳታ እኮ ቢሰራ የሚጠቀመው እሱ ነው። ምንም ማለት ሰዎች አሉ በጣም ቤተሰብ የሆኑ ሰዎች ምንም ሳንላቸው ብዙ ነገር የሚያደርጉልን ቤት እነዛን ነው የምናጣው በእርዳታ ስንሰራ። ሌላ ግን አይ ፎሎ የለ ስራ በቃ ይቅር እንትኑ ይቁም። ምክንያቱም የሰፈር ሰው ተሰበሰበ፣ ምርጫ እየደረሰ ነው። እንትኑ ሲሰበሰቡ የሰፈር ሰው ተሳላለ፣ አቁሙ ተባልን። በቃ ከዛሬ በኋላ ፎሎ ይጀምራሉ አቁም ያለው አለና ትላንት ዛሬ ፎሎውን ሰራ። ይሄ ነው የተፈጠረው። ሌላ ደግሞ ሂዊን ደግሞ ላስረዳሽ። ሂዊ ሚት ያደረገች በጣም ብዙ ሰው ነበር። ይዛቃ ብዙ ሰው ነው ሚት የሆነው። እዛው ገስት ላይ ገብታ ራሱ የተረዳች ልጅ ነበረች። እሷ ሁሉ የሚታደርጋ ድጋሚ ነው ወታ ገብታ እንትን ያለችው። ምክንያቱም ሰው ምን ይፈልጋል? ልክ ግርግር ሲበዛ ገስት ይገባና ፎሎ መደረግ ይፈልጋል። ደግሞ የማያደርጉትን ቃል የሚገባ ይበዛል። ያንን ደግሞ ለማድረግ ያለው አማራጭ ሚውት እያደረገ ማሳለፍ ነው። ብሎክ ማንንም አላደረገም፣ ሚውት ነው ያደረገው። ያ ደግሞ ጥፋት ለሱ የራሱ ቤት እስከሆነ ድረስ ስራው እስከሆነ ድረስ ሚውት ማድረጉ ጥፋት ነው ብዬ አላስብም። አስተያየት መስጠት መብታችሁ ነው። እየጻፋችሁ ነው፣ እያነበብን ነው። ባዶ ነው ስትሉ ነበር እንትን ነው ምንም ፎቶ የምታሳዩት ሀቅ የሰራ ሰው ነው። ምንም ነገር አይመጣም። እሺ እኔ ልጠይቅሽ፣ ችግር የለውም እኮ ማሬ። እኔም እንደ ፋሚሊ ነኝ አይደል? እኔ አሁን የሆነ አንቺ ስህተት ብታጠፊ እኔ ነው እንዴት እንደዚህ ሆነ ስልሽ አይደለም እኮ ሂውዬ እንደዚህ ነው ለሴትዮዋ ነች እንደዚህ ብላ እንደዚህ ማለት ነው ወይስ ክርስቶስ ምስክሬ ነው ማለት ነው። የዛ ቀን ሲሰጠን የነበረው ኮመንት እሱ አይደለም የኔ ቢጤዎቹ እንኳን ማለት ነው እንደዚህ አይነት ወፍራም እንጀራ አግኝተን አናውቅም። በቃ ደስተኛ ነበሩ። ግን ደግሞ ምንድነው እናንተ ሲታዩት ለእናንተ ቀጥሉ። አንቺ ለምን እይታህ እንዲሆነ ወይ እይታሽ እንዲሆነ እኮ ማለታችን ሌሎቹ ለምሳሌ ኦኬ ችግር የለውም አይደል? አሁን እኔ ላይክ ፋሚሊ ነኝ፣ የራስ ሰው ነው እንደ ፋሚሊ ለምን የምደግፈው ልጅ ነበርኩኝ አይደል? የሌላ ሰው ምናምን ኧረ ለምን ምናምን ሲሉ ራሱ ነው ያበሻ በስ ብዬ ምንም እኔ ማንንም ተንሰግን ሚውት ማድረግ ዝም በይ። ከዛ በኋላ እኔን ሚውት አድርጎ ነው። እኔ እንደዚህ አይነት ወሬ ምናምን አይመቸኝም። ይሄ ፌር አይደለም። አንድ ሰው የመሰለውን ነገር መናገር እንደ ቤተሰብ ካየ የዛን ቀን ተደርግ ያለው ምን ብዬ ነው ወጡ ቢያንስ ስጋ አርጉላቸው ብዬ ነው ሚውት ያደረገኝ። ሁለት ጭልፋ ውሃ ታረጋላችሁ፣ ከዛ ሁለት ፍሬ ስጋ ጣል ታረጋላችሁ። በቃ ከዛ በዛ ላይ ደግሞ ጓንት እንኳን አልተጠቀመችም። የዛን ሰዓት እንደዛ አስተረክ እሱ ራሱ ቆሞ ለዋላ እያየ ነበር። ተጠቀመለሽ እንዴ የማይመስል ነገር ማትናገሩ በእናንተ ልክ አትዩት። ያ ቤት እኮ ይሄ ነገርኩሽ እኮ ባህላዊ ምግብ በቃ ሾርባ በእንጀራ እንደዛ እኛም በልተናል። ውሃ ንጹህ አንቺ ፈልገሽ ይሆናል። ለደሃ እያሳያችሁ የምትመልሱት ነገር ነው። ያ ነው ጥያቄው መሲ
ገባሻ? 2 ፍሬ ስጋ እንዴት ይደረጋል? 2 ጭልፋ ውሃ አድርጋችሁ ከዛ በኋላ 2 ፍሬ ስጋ ጣል ታረጋላችሁ። እኛ አይደለንም የሰራነው ነበር እሱ ነበር እኮ አዘዝንኝ። እኛ አይደለንም አይታችሁ እኮ ቢያንስ ስጋውን ያያችሁት የዕለት ዕለት የቀረበውን ምግብ እንጂ ከዛ በፊት የነበረውን ፕሮግረስ ማንም ያየ የለም። ለምሳሌ ያንን ያናገራችሁ ማለት ነው ከፋዮች ተጣላችሁ አንጀት ላይ ጠብ ማትል ቆርጣለ ታረጋ እያየን እኮ ነው። ቀን በቀን ላይፋችሁን እንከታተላለን። እኛ አይደለንም እኮ እናያችኋለን። እኛ አይደለንም አትበይ፣ ባልሽ ነው። እኛ አይደለንም አትበይ፣ ባልሽ እስከሰራት አንቺ ማለት ነገር ላስረዳሽ። ባሌ እኮ የታዘዘውን ነው የሚያደርገው። 100 ብር ይልኩና 5 አብላልኝ ካሉት 5 ያበላል ጮርናቄ። ያን ሰውየው መብላት አለ መብላት የሱ ፍላጎት ነው። እንዴት ሰዎችን ለምን ታሳያላችሁ? እሺ ፊታቸው ለምን ይታያል? ይፈልጋሉ መታየት። ያውልሽ በዚህ ከተከራከርሽ ሰዎቹን አሜሪካን የሚያሉት ያልሽው አሜሪካን የሚያሉት እግሪ ብሉ ገባሽ? ምንም እነሱ በደሃ የሚወስኑት አሜሪካን ስላሉ በአንድ ቆቆር ስማቸውን ማደስ አይችሉም። በነገራችን ላይ ገደል መግባት ይችላሉ እነሱ። አንድ አዳምጪኝ። ያውልሽ እነ ማማ ዝናሽ ፋውንዴሽን እነዛኪ ከአንገት በላይ አያሳዩአቸውም። ምግቡን ብቻ ነው ሳህን ላይ አስይዟቸው እንትን የሚሉ አንድ ቆቆር አሳይተው እከሌ ይሄን ያክል ብር ሰጠ እንዲጨበጨብላቸው ማድረግ አይችሉም። አሜሪካም ኖሩ የትም ማለት ነው። ጨረሽ ላስረዳሽ መሲ። በመጀመሪያ እንደሱ አይደለም፣ እናንተ እንደምታስቡትም አይደሉም። ሰዎች አይላንድ ሰብሳቢዎች ናቸው። የኔ ቢጤዎቹ በጣም ጥቂቶች ናቸው። ሙስሊሞች ናቸው። መግባት አይፈልጉም ሲጀምርም ግን ጮርናቄ የሚበሉት ብዙ ጊዜ አይላንድ የሚሰበስቡ እነዚህ ማስቲሽ የሚስቡ ናቸው። ምን ይፈልጋሉ? ቆቆርን ይቀበሉና ይቀመጣሉ። አስገቡን፣ ብር እንፈልጋለን፣ ብር ይሰብሰብልን ብለው ድጋሚ ራሳቸው ናቸው እንደውም የሚጠይቁት እንጂ የሚያስገባውማ ራሳቸው ናቸው። ለምሳሌ እሺ እነሱ አስገቡን ብር እንፈልጋለን ሲሉ አስገብታችሁ ቪዲዮ አሳይታችሁ ብር ትሰጧቸዋላችሁ። እዛው ፊት ለፊት ለምሳሌ ስሙን ራሱ መጥራት አስፈላጊ አይደለም እንጂ 14000 ብር ላክ 14 ሰው ቆጥሮ 1000 ብር ተሰጣቸው። ያንን ለመዱና በየጊዜው መምጣት ጀመሩ። ብር አይሰጥም ነበር ያለውን ብር ማለት ነው። ምንድነው የሚደረገው? እንትን ብስኩቷ ትገዛና እዛው ሻይ ብስኩት ሻይ ቁርስ ብቻ እንዲበሉ እንጂ እርዳታም አይደለም ማህበርም አይደለም። አካውንቱን ያስቀመጠው ለምንድን ነው? ነገርኩሽ እኮ በጣም ብዙ መልካም ሰዎች አሉ ይልኩልናል ብር። እናንተን ሰፖርት ለሚያረጓችሁ በውስጥ ነው መስጠት። ይሄ እኮ ፐብሊክ ነው። ምንም ለእርዳታ ነው ብለው የሚያስገቡ ሰዎች አሉ። እኔ ለምሳሌ ባዮ ላይ ስልክ ቁጥሬን አላስቀምጥም። እኔን የሚተባበረኝ ሰፖርት የሚያደርገኝ ሁሌ የሚያውቁኝ ከሆነ ዋትስአፓችሁ አለኝ፣ ቁጥራችሁ አለኝ። በቃ እንትን ቤተሰብ ናችሁ። በዋትስአፕ ነው መላላክ ያለባችሁ። ባዮ ላይ ስልክ ቁጥራችሁን እንደገና ደግሞ አካውንታችሁን አስቀምጣችሁ ነው አስቀምጡ ብለውን ነው አስቀምጪ። ከተረዳችሁ የምትሰሙኝ ከሆነ በመልካም አስተሳሰብ ሰዎቹ ናቸው እንድናስቀምጥ ያደረጉት። ምክንያቱም 1000 ይኸውልሽ፣ ለምሳሌ ጠዋት ነው የሚታዘዘው፣ ሌሊት ነው የሚታዘዘው ብስኩት 2000 ብር ይልኩለትና ብስኩት ነጋብላልን ይሉታል። ጠዋት ሲነሱ ብስኩት የሚበላው ብር በዛኛው ብር ነው። ማታ 30 ብስኩት ጥበስ ይባላል። ያ ሰው 40 ሰው የሚጠብሰው ማለት ነው። ምንም እኮ ከኛ ጋር በዛ የተነሳ አካውንትና እንትንን አስቀምጥ ከመንጨቀጭቅ በሚል መጣ። በመልካም አስተሳሰብ ነው ስልኩንም አካውንቱንም አስቀመጠ። ሲጀምር ሰው የሚያየው ነገር የሚያሰምን ቢሆን ዝም ብሎ ብር አይልክም። እኔ እንኳን ለሷ ልክለትም እንኳን ሌላ ሰው። ምክንያቱም የምታየው ነገር ሊያሳምንሽ ይገባል። ብር ልከሽ አካውንትሽን እኔ ዝም ብዬ አካውንቴን ባስቀመጥ ቤት እናንተ ነው በቀድም ቤት እንግዛልክ ምናምን አሉት ያልሽው ቤት እንግዛልክ እናግዝክ። ምክንያቱም ስራ ካቀ ስለሆነ እናግዝ የሚል በጣም ብዙ ሰው አለ። ያንን በማየት በጣም ብዙ ናቸው። ግን ደግሞ በቃ ምን አሰበ ራሱ እኔ እስካሁን እዚህ የደረስኩት በራሴ ልፋት ነው። በቃ ከዚህ በኋላ ፎሎዬን እየሰራው ራሴን አስተዳድራለሁ ብሎ እንትኑን አቆመ። ለምሳሌ ትላንት በረከት የሚባል መልካም ሰው ገባና ልክ እንደ ጎፈንድሚ እናዘጋጅ እንትን እንበልና እንርዳ ለምን ስራ ይካለው ማለት ነው። በዛ ሰዓት ላይ ቢታል ስራ እየሰራ ስለሆነ እኮ ነው እናግዝክ የሚሉት እየጣራ ስለሆነ ነው እንጂ ሙሉ ማን ቤት ይገዛልሻል? ምን ስለሆነ የሆነ ነገር እንጨምርና እየገባችሁ የምታዩት ነገር የስራ መጥሪያ ነው። ብር ቢበትን ምን ቢል አካውንቱን ፎሎ ነው የሚሰራው። ይሄ ሰው ብር እንዴት እንደሚገኝ እንትን ሲል ነው ሰው ፎሎ የሚያደርገው። ያንን ለማድረግ ነው ያንን አድቨርታይዚንግ የሚሰራው። ቅድም ብር ለማስደረግ 10000 ድርሃም 10000 ድርሃም አልኩ፣ ይቅርታ 10000 የኢትዮጵያ ብር ለምን ይጠይቃቸዋል? ቢመስ እንዴት ነው ያሰብሽው? ማስታወቂያ ስትሰሪ ምንድን ነው የሚከፈልሽ? አካውንት ይሸጣል ይሄ ልጅ አካውንት እያሳደገ አካውንት ሲሸጥ ታዲያ በነፃ ነው እንደሚሰጣቸው ብር ነው የምንተዳደረው እኮ በብር ፎሎ ማስደረግ እሱ ከፍሎ ነው እንዴ ፎሎ የተደረገው?
ምን ይፈልጋሉ መሰለሽ? ፕራይቬት የሚባል አለ። ለምሳሌ ጠይቆኛል 10 ሺህ ያለችው ልጅ በውስጥ ደውላ ለስራ ፈልጋለሁ አካውንት አሳድግልኝ ብላ ጠይቀው ነው። ስትጠይቀው የሆነ እኔ ለምሳሌ አንድ ድርጅት ውስጥ የሆነ ነገር ስራ ሳቀርብላቸው ብር ይከፈለኝ ዝም ብዬ አልሰራ። ምክንያቱም በባዶም ዝም በጣም ያማል፣ ጉሮሮ ይደክማል። ረጅም 5 ሰዓት ምናምን ቁጭ ብለሽ አካውንት የምታሳድጊው። ይሄንን ለማድረግ ደግሞ ብር ትጠይቂያለሽ። እሱ መብቱ ነው። ቁጭ አድርጎ ብር ትጠይቂያለሽ። ያ ሰው ለምሳሌ አካውንት ያስደግና ይሸጣል። ለምሳሌ 10 ሺህ ምን 20 ሺህ ምን 30 ሺህ ምን ይሸጣል አካውንት። ይሄ ስራው ነው። አካውንት ፎሎ ስለሆነ ስራው። እነዚህ ሰዎችም ለብቻ እነሱ ብቻ ፎሎ እንዲደረጉ ይፈልጋሉ። ያ ሲሆን ደግሞ ሌላ ጊፍት የሚሰጥሽን እየተውሽ ነው። ልክ እንደ ደሞዝ ማለት ነው። 10 ሺህ ከላክሽልኝ ፎሎሽን አሳድጋለሁ ነው ያላት። ሌላ ምንም አዲስ የተጨመረ ነገር የለም። እውነታው ይሄ ነው። እርግጠኛ ነኝ ደግሞ እንዲም እንደሚላት ስለማቅም ማለት ነው። ይሄ ደግሞ ስራው ስለሆነ ነው። ለምሳሌ አንቺ 100 ሺህ መግባት ትፈልጋለሁ አስገባኝ ብትዩ እሺ ነው የሚልሽ። አካውንቱን ያንቺን አካውንት ለሱ ሰጠሽ፣ እሱ ነው ፎሎ እያደራረገ፣ አንቺ ግን የሆነ ነገር ትከፍያለሽ። ምክንያቱም ስራው ስለሆነ መተዳደሪያው ቲክቶክ ስለሆነ። በመልካም አስተሳሰብ ካሰባችሁት ምንም ይሄ ሌባ ሊያባብልም እዚህ ሊያደራርስም የሚችል ነገር የለም። እኔም ደግሞ ገብቼ ቅድም ያልኩት ምንድነው በውስጥ ቀድመሽ ለምን አላናገርሽንም ምን ያልኩት እንጂ ለምን እዚህ ጋር መጣችሁን አላመጣችሁን በሐቅ ስለሆነ ሁሉም ነገር ማንም ቢመጣ እርግጠኛው ነኝ ልንገርሽ በሐቅ ቢመሰክር እንጂ በክፋትኛን እንደዚህ እንዲህ አርጋችሁኛል የሚል ካለ እቀበላለሁ፣ መልሳለሁ። ምንም አይነት ጥያቄ ብትጠይቁ። ምክንያቱም እኛ ሁላችንም እኔም የምተዳደረው በባሌ ነው። እሱ ነው የሚያስተዳድረኝ። በሰው ብር ሳይሆን ግን በላቡ ጥሩ እንዴት እንደሚንከራተት ለሚያዩዛው ለምሳሌ ባለት የባህል ብለው በገዙለት ደክመሃል፣ ለፍተሃል፣ በቃ ይገባሃል ብለው እዛው ያሉ ሰዎች ናቸው። ይሄ ማለት ምንድነው? ስራው ጥሩ ስለሆነ ነው። እዚህ የሚያደራርስ በጣም ቅንና የዋ ስለሆነ መናገር አይችልም ንግግሮች። ቀድሞው እናንተ ማስረዳት ያልቻለው ስሜታዊ ነው። በቃ ቶሎ ነው ስሜታዊ የሚሆነው። ባህሪው ነው። ይሄ ደግሞ የሰው ልጅ አስተዳደር ነው። ልጆች ጥያቄ ሲጠይቁ ወጡ ቀጭን ነው ለምንድን ነው በምስኪኖች ሲሉ ይሄን ጥያቄ ብቻ እኔ እሱ እንዲመልስ ነው። በነገራችን ላይ ልመልስልሽ። እሺ 800 ሰው ነበረ። ከ800 ሰው አይደለም እሱ ምግቡን ያዘዘው ዋናው እየነገራት ነው። ስጋ አውጪ፣ ወጡ በጣም ቀጭን ነው፣ ከውስጥ አውጪ እያላት እያስወጣት ነበር። ይሄ ማለት ምግቡን ያዘዘው ሰው እግዚአብሔር በሚያውቀው ምግቡን እኛ አይደለን የሰራነው። የምናቆም ታሪክ የለም። 200 ስንት እንደሆነ አላውቅም። ተስማሙ። የ60 ሰው ተከፈለ። እዛው ራሳቸው ናቸው ይሄንን ሁሉ የጨረሱት። እሱ ምንድነው እዛ ውስጥ የሱ ድርሻ ምን ነበር መሰለሽ? ብሩን እሱ ጋር ገብቶ እቃው ሲደርስ አስረከበ። ምግቡ ነው በእነሱ አብረን የበላን። በጣም ብዙ ሰው ተደስቶ መርቆን እጃችንን ስማን ቪዲዮ ማሳየት ትችላለሁ። እጅግ በጣም የሚጣፍጥ ምግብ ነበር። አይቤ በጎመን አርጋልን ነበር፣ ጥብስ አርጋ ነበረ፣ እንቁላል ነበረው፣ ግማሽ እንጀራ ጭማሪ ነበረው፣ አንድ እንጀራ ነበረው። ቀዩ ወጥ ግን ቀጭን ነው። እንግዲህ ሁሉም ስጋ ይሁን ብትይ አልስማማም እኔ። ምክንያቱም እቺ ሴትዮ ምን ታተርፋለች? እዛው ላይ እያስረዳች ነበር። 1100 ነው 1 ኪሎ ስጋ የገዛሁት እያለች እያስረዳቻቸው ነበር ለሚጠይቁ ሰዎች፣ ወጡ ቀጠነ ለሚሉ። እንደገና በጣም ብዙ አይነት መጥፎ ኮሜንት የሚሰጥ ሰው ነበር እዛ ላይ ራሱ። ያንን ደግሞ ሁሉንም ተጋፍተሽ አትችሉ። እንዲሁም የሆነችም አንድ መልካም ሴት ነበረች በመሃል ምግቡን አፍቋት መጣች። እዛው ማለት ላይ ተረዳች፣ አመስግናም ቤተሰቡን ምናወራት ሰው ማለት ነው። ምግቡን እባካችሁ ያላችሁበት መጥቼ ልብላ። እንግዲህ ለኢትዮጵያውያን እንደገና ጓንት ለምን አላረገችም ለሚለው መልስ ይሄ ቤቱ አነስተኛ ቤት ነው። ልክ እንደ ትልቆቹ ቤት እኔ ምግቡን ንጹህ ይሁን እንጂ አይደለም ጓንት ካልሲ አድርጋ ትስጣቸው። ስለሱ አይደለም ጥያቄ። እኛም በልተነዋል። ጨረሳችሁ? ሂዊ መስዬ ቃጤ ቻይ ነው። ሁላችሁም እንዴት ናችሁ? ሰላም ናችሁ? ሂዊ እንዴት ነሽ? አለው እግዚአብሔር ይመስገን ደህና ነሽ? እኔ የዛን ቀን የገባው ልጅ አሁን ስታወር እኮ እኔም ስለነበርኩ ነው በቦታው። እኔ ነኝ መጥቼ ልብላ ምናምን ብዬ በድንገት የዛን ቀን እኔ ቤቴ ባዶ ነበር። የምር እግዚአብሔር በሚያውቀው ማለት ነው። ቤቴ ባዶ ነበር። ስገባ እንደ ድንገት ምግብ አየሁ። ጾሜ ነበር። ጾሜ ስለነበረ እውነትም ጾም መፍታት ስለጓጓ ቅርብ መስለውኝ እኔ ልምጣ አልኳቸው። ከዛን ሚውት አረጉኝ። እንደ ድንገት ሚውት ሲያረጉኝ እኔ ማን ነበር የሆነ እንትን ብር የላከልኝ ልጅ ማን ነበር ስሙ? ቻይና። አዎ አስገቧት፣ የእውነት ሊሆን ይችላል ምናምን አሉ። ከዛም ሚውት ኦኬ፣ እሱ ከሰራው እሱ አልሰራም። በቃ ይሄ ነው እኮ ሌላ ምንም ነገር እንትን የለውም።
ንቢ ልመልስልሽ መልሽልኝ። ጠይቀናታል። እንዴት አደረግሽ ስንላት አዘጋጅቻለሁ ሁሉንም አዘጋጅቻለሁ ይሄው እንቁላሉ ለመቶ ተቀምጧል አለች። እንጀራም ማሳየችን ወጡንም እየሰሩ ነበር በዛ ሰዓት። በቃ በጣም አሪፍ ነገ ጠዋት እንገናኝ በሰዓት ተነጋገርን ወጣን። እንግዲህ የዛ ሰዓት ወጡ አልደረሰም ጾም ነው። አናችንም አብረን ነው ሁላችንም አንድ ላይ ጾም ያዝ ነው። ስለዚህ ጠዋት መጣን። ጠዋት ምን ግማሽ ላይ ነው ደከመኝ ስትል ላግዛ ብዬ ሄድኩ። ሲሄድ እንትን ብሏል። እንደውም ምን አደረግነው የጥብሱን ወጥ ወደ ቀይ ወጥ ቀላቀልነውና ስጋ እንዲኖረው ብለን አንድ ላይ ነው አብረን። በጣም ብዙ ሰው ኮመንት እየሰጠ ነበር። ለዛ ሁሉ ሰው መልስ መመለስ እንደ ሰውኛ ካሰብነው በጣም ከባድ ነው። በዛ ላይ ሁሉም ጥሩ ያወራል አይባልም። ምክንያቱም አንቺ ነሽ የምታውቂው ስትራግልሽን እንዴት እንደመጣሽ። ስለዚህ የዛ ሰዓት ላይ እንትን የሆኑትን ሂቢ ሁኚ ቤቲ ሁኚ ቅድስት ሁኚ አያውቅም። እርግጠኛ ሁኚ ሁሉንም ሚት እያደረገ አለፈ። ምክንያቱም ለሁሉም መልስ እያስረዳናቸው ነበር። እንኳን ከኛ አልፎ ራሷ ሴትዮዋ መለሰችላቸው። ኪሎ 1100 ነው የገዛሁትኝ አያዋጣኝም በዛ መስራት ለዛ ነው በቃ እንደዚህ ሆነ ወጡ ብላ አስረዳች። እንደውም በሱ ፋንታ ምን ያካካሳችልን ነበር አይብና ጎመን ጨመራችልን። የሚታይ ነገር ስለነበረ ማለት ነው። ወጡ ቀጭን ነው። ይሄን እኔም እኮ መስክሬያለሁ። አዎ ቀጭን ነው። ግን ደግሞ ለቀጭንነቱ ግማሽ እንጀራ ጭማሪ ግማሽ እንጀራ ጨመርንላቸው። ምክንያቱም እንትን እንዳይሆን ብለን እሷንም ስታስቡት ሰርቶ አዳሪ ናት ሴትዮ። ሙሉ ስጋ እኛም ቤት እኔም ቤት ብሰራው አይሞላልኝም። መረግ ግዴታ አደርጋለሁ ምክንያቱም ስለማይበቃ። ይሄ እንደ ሰውኛ ካሰብ ነው። ሚዩት ለምን አደረገላላችሁት ደግሞ አስተያየት በጣም በስቶ ስለ 800 ሰው ምናምን ነበር። የዛ ሰዓት ብዙ ሰው ነው ሚዩት የተደረገው። ገስት መግባት የሚፈልጉ ብዙ ሰዎች ነበሩ። በቃ ያንን ላለማድረግ ቤተሰብ የሆኑትንና ይሄ ድርሻ ይሄንን ነገር ያዋጡን ሰዎች ነበሩ ገስት ላይ። ምክንያቱም የራሳቸው ስራ ነው ማየት ስለነበረባቸው አስተያየት ሲሰጡ ነበር። እዛው እንጀራ አላስገባሽም እንቁላል ጨምሪ ሲሏት ነበር። ያንን ሁሉ ግን መጨረሻ ላይ ተመሰጋግነን። ምክንያቱም ወጡን እኔ ሰርቼ ቢሆን ኃላፊነት ወስዳለሁ። እሱ ነው ጥፋተኛ ልትሉ ትችላላችሁ። ክርስቶስ በሚያውቀው ጠዋት ነው እኛም አብረን ያየነው። በቃ አብረን ልክ የኔ ቢጤዎቹ በልተው ሲጨርሱ ነው ምግቡንም የቀመስ ነው። ምን ይበል ምንም ማንም ያየ የለም። በቃ ወጡ ቀጭን ነው። እኔም እያልኩኝ ነበር ኧረ ወጡ ቀጭን እንቁላል ረሳሽ። እኔም ጽፌያለሁ እኮ ኮመንት ላይ ግን ማንም አላነበበልኝም። ገስት ላይ ቁጭ ብዬ ነው እኔም አስተያየት እየሰጠ የነበረው። በጣም ሰው በዝቶ ነበር። አስተያየት የሚሰጥ በጣም ብዙ ሰው ነበር። በቃ ያንንም እያዩ እናብላ ሲሉንም የነበሩ ሰዎች ነበሩ ደግሞ በዛው ልክ ማለት ነው። በቃ ግን ደግሞ ምንድነው የተፈጠረው? በጣም ብዙ ሰው ነው ሚዩት የተደረገው። ይሄው ቅድም የገባችው ልጅ እኮ ድጋሚ ከሚዩት ወጣ ነው የተረዳችው። በጣም በቃ ምክንያቱም ሁሉም መግባት ነው የሚፈልግ። እኔም ብሆን ደስ ይለኛል እኮ በእንደዚህ አይነት ቦታ ላይ ብታገዝ ብረዳ አስተያየት ብሰጥ ምን ብል። ግን ደግሞ እነዚህ 4 ነው 5 ሰዎች እነዚያን ሰዎች ብቻ ገዝታ አስገባ፣ ሌሎቹም ብሎክ እንትን ሚዩት አደረገ። ብሎክም አይደለም ሚዩት ነው የተደረገው። አንድ ነገር ልንገርሽ ኪዱ፣ ሚዩት ማድረግና ገስት ማስገባት ባይዘው ይለያያል። አንቺ አሁን እያልሻለሽው ገስቱ ፉል ስለነበረ ነው። እኔ ገስት አስገቡኝ አላልኩም። ሪኩዌስት አላኩም። ገስት ለመግባት ኢንቫይት አድርጉኝ አላልኩም። ኦኬ